ሰላም ጤና ይስጥልኝ ተመልካችና አድማጮች የምሽቱን ቅምሻ መረጃዎችን አስደሳች መረጃ ይዘንላችሁ ቀርበናል። መንግስት የዘረጋላችሁ ሰላም ጥሪ ተቀብለው ገብተዋን በትንታኔና በልዩ ሁኔታ የምንመለከተው መረጃችን ነው። እንዲሁም የሰላም መንገድ አሻፈሪ ባለው ላይ ህግ የማስከበር ዘመቻ በተወሰደው ሙሉ ዝርዝር ይዘንላችኋል። ይሄንም ትሰሙታላችሁ። ሌላኛው ጉዳይ ህግ የማስከበር ዘመቻ በአማራ ክልል የሚገኙ ሰላምና የጸጥታ አካላት ከሀገር መከላከያ ሰራዊት ጋር በቅንጅት እየሰሩ መሆኑም ተመላክቷል። ይህን ጉዳዮችም አስደምጣችኋለሁ። ወደ ልዩ መረጃችን ስናልፍ በአዊ ብሔረሰብ አስተዳደር በባንጃ ወረዳ ተብሎ በሚታወቀው አካባቢ ታጥቀው ሲንቀሳቀሱ የነበሩት መንግስት የዘረጋላቸውን እስከነሙ ትጥቃቸው ተቀብለው ገብተዋል። በዛሬው ዕለትም የሰላም ጥሪ ተቀብለው እጅ የሰጡት የባንጃ ወረዳ አካባቢ ራሱን የቴዎድሮስ ብሎ የሚጠራው 144ኛ ክፍለ ጦር 105ኛ ኮር የሻምበል መሪ መንገሻ ጨምሮ መንግስት የዘረጋላቸውን በሰላማዊ መንገድ እጅ መስጠታቸው ተገልጿል። በዚህም ወቅት እንግዲህ የአዊ ብሔረሰብ አስተዳዳሪ ዋና ቴዎድሮስ እንዳለው እንደተናገሩ ሳንጃ አካባቢ ህዝብን በሰላም እጦት እጅጉን የተጎዳ መሆኑን አስታውሰው ለዚህ ደግሞ መንግስት የዘረጋላቸው ሰላም ጥሪ ተቀብላችሁ ስለመጣችሁ እጅጉን እናመሰግናለን ሲሉ አክለው ገልጿል። ቀሪ ወንድሞችም ይህን መሰል መንገድ እንዲከተሉ አሳስበዋል። የዛሬው ዕለትም የብዙሃኑ የመረጡትን የሰላምና አማራጭ ተቀብላችሁ ወገኖች ወደ ህዝቡና ወደ ሰላም የመጣችሁ ብለዋል። ሌሎችም ይህን እድል እንዲጠቀሙበት መስራት እንደሚጠበቅባቸው ዋና አስተዳዳሪው አሳስበዋል። በኢፌዴሪ መከላከያ ሰራዊት 304ኛ ኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ በበኩላቸው በእርስ ውጊያ ድል የለም ሲሉም አሳስበው የሰላም ጥሪ ተቀብላችሁ በመምጣታችሁ ክብር ይገባችኋል ያሉት ጄኔራል ቀጣይ ከመንግስት ጎን በመሆን የበደላችሁትን ህዝብ በመካስ ይገባችኋል ሲሉ አሳስበዋል። የሰላም አማራጭ ተቀብለው እጁ የሰጡ ወገኖች እንደተናገሩት በተሳሳተ መንገድ ጫካ ውስጥ ገብተው ወገኖቻቸውን የበደሉትን ጊዜ ለመካስ ለሰላም ጥሪ ተቀብለው ለመንግስት እጅ መስጠታቸውም በበኩላቸው ገልጸዋል። የክልል የብሔር አስተዳደር የሀገር መከላከያ ሰራዊት የከፍተኛ አመራሮችና የሀገር ሽማግሌዎች ተገኝተው አቀባበል አድርገውላቸዋል። ይህ ከፍተኛ ትኩረት የተሰጠው ለክልሉ ዋነኛ ሰላም መስፈን ከፍተኛ ቦታ ስለሚይዝ መሆኑ ያመላክታል። ለዚህ ደግሞ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ከፍተኛ መኮንኖች እንዲሁም ደግሞ ከፍተኛ አመራሮች በተገኙበት በአዊ ብሔረሰብ አስተዳደር አቀባበል እንዳደረጉላቸው የተመላከተው ዋነኛ መንግስት ለሰላም ቅድሚያ ሰጥቶ እየሰራ ይገኛል። ይቅር መባባልና አገራችን ሰላም ማስፈን ዋነኛ ራዕይ መሆኑ ያመላክታል። ሰላም ባለበት ልማትና እድገት እንዳለ ይህ ግልጽ ጉዳይ ነው። ለዚህ ደግሞ በዛሬው ዕለት የገባችሁ ወንድሞቻችን እንኳን በሰላም መጣችሁ። ዳባይ ተብሎ በሚታወቀው ቀጠና በተለይ ጽንፈኛው ቡድን አልቀበልም ያለው አሻፈረኝ ያለው የሰላም መንገድ አልመርጥም ያለው ህግ የማስከበር ዘመቻም ተወስዷል። ይህን ጉዳዮችም አስደምጣቸዋለሁ። ከዛ በፊት ምን ዳስሰው ሌላ መረጃም አለ። ዳባይ መጥቶ በዋዛ መመለስ የለም። ይህ የዳባይ ጥላ ግንድ ወረዳ ጀግናው የሀገር መከላከያ ሰራዊትና ጀግናው የቁርጥ ቀን የዳባይ ማጻናት የሰላም አስከባሪ ጥምር ጦር አካላትም ልዩ ስልጣና እየወሰዱ አካባቢያቸውን እየጠበቁ ይገኛል። ጽንፈኛ የውጭ ጥንትና ጠላት ባዕዳንና የውስጥ ባንዳን የዋትን ተልኮ ተሸክማ ዓላማውን አማራን ለማዋረድና ለመዝረፍ አሰብስፎ የሚመጣውን በተጠንቀቅና በግዳጅ በስልጣና ላይ እንደሚገኝም እየተገለጸ ይገኛል። ለዚህ ደግሞ የአማራ ልዩ ኃይል ከሀገር መከላከያ ሰራዊት ጋር በቅንጅት እየሰለጠነ እየታጠቀ ሰላምን እያጸና ይገኛል። ስለዚህ ቅድሚያ ለሰላም እንዲሰጡ ማሳሰብ እንፈልጋለን። በዛሬው ዕለትም ልዩ የአማራ ሰላም አስከባሪ አካላትም ለዚህ ዋና ተጠቃሽ ናቸው። እንዲሁም እርምጃ የተወሰደባቸው ሙሉ ዝርዝር በስም አስደምጣቸዋለሁ። በምስልም አንዳንዱ እየወጣ ይገኛል። ረዳት ሳጅን እሙሽ ተብሎ የሚታወቀው ድርብ የአድማ ብተና አመራር የነበረ በመክዳት የዳባይ ጮቄ ብርጌድ ዘመቻ መምሪያ ኃላፊ ኮማንደር አሰልጣኝ ነበር። እስከ ወዲያኛው ተሰናብቷል። 10 አለቃ ይልቃል አጥናፉ ደነቀው ተብሎ የልዩ ኃይል ምልስ የነበረ ካዲ ባንዳ በመሆን የሻለቃ ዘመቻ ኃላፊ አድርገውት የነበረ የኮማንደር አሰልጣኝ የነበረ እስከ ወዲያኛው ተሰናብቷል። መኳን ሽፊ የዳባይ ጮቄ ብርጌድ የናባር ሻለቃ ዘመቻ መምሪያ ኃላፊ የነበረ እስከ ወዲያው ተሰናብቷል። ይበልጣን አረገው ዳባይ ጮቄ ብርጌድ መቶ መሪ የነበረ አባይና አስረስ የ206 ኮር አመራር ካማቻ አካል የነበረ ባለው ደምስ ልዩ ኃይል ምልስ አጃቢ የነበረ ያበባል አያ ልዩ ኃይል ምልስ የነበረ ዘላለም መንግስቴ ሻለቃ ሎጂስቲክ ኃላፊ የነበረ እንዲሁም ሌሎችን በስም ዝርዝር የተጠቀሱ ጨምሮ እስከ 20 የሚደርሱ እስከ ወዲያኛው ተሰናብተዋል። በትዕቢት ተነፍቶ ጫካ በመግባት ሰላም ይሰፍናል ብላችሁ ያሰባችሁ ወንድሞቻችን ከነዚህ ትምህርት ውሰዱ። በጦርነት የሚመጣ ለውጥ የለም። ሰላም ይቅደም እንላለን። እነዚህ በስም ይዘረዘሯላችሁና ቀሪዎችም እስከ 20 የሚደርሱ ለአብነት ጥላሁን ይንገስ፣
ሀብታሙ ይሁኔ፣ አበጀ ጋረዶ እያለ ይቀጥላል። እነዚህ እስከ ወዲያኛው የተሰናበቱ ናቸው። አማራን ህልውና ጉዳይ ብሎ ዘረፋ ላይ የተሰማራው ቡድን ህግ የማስከበር ዘመቻው ተጠናክሮ እየተወሰደ ይገኛል። ሰላም ለክልላችን ያድርግ። በዛሬው ዕለት መንግስት የዘረጋችሁ ሰላም ጥሪ ስለተቀበላችሁ እናመሰግናለን። የአማራ ክልል አድማ መከላከል ፖሊስ የክልሉን ሰላም ለማረጋገጥ በቁርጠኝነት እየሰራ ነው ተብሏል። የክልሉን ህዝብ ሰላምና ደህንነት ለመጠበቅ የአማራ ክልል አድማ መከላከል ፖሊስ ቀን ከሌት በንቃት እየሰራ መሆኑ ተመላክቷል። የአማራ ክልል አድማ መከላከል ፖሊስ ከሀገር መከላከያ ሰራዊትና ከክልሎች የጸጥታ ኃይሎች ጋር በመቀናጀት በክልሉ በሁሉም አካባቢዎች አስተማማኝ ሰላም ለማስፈን ስራውን አጠናክሮ መቀጠሉ ተመላክቷል። እዚህ ጋር ያይዘን ኢትዮጵያና የፈረንሳይ በሰላም ማስከበር ያላቸውን ስትራቴጂካዊ ትብብር ለማጠናከር ተስማምተዋል። እጅግ ደስ የሚል ጉዳይ ነው። ፈረንሳይ ከኢትዮጵያ ካላት ዲፕሎማሲ እጅጉን ከፍተኛውን ቦታ ትይዛለች። የተባበሩት አረብ ኤሚሬትና ፈረንሳይ በሀገራችን ጥልቅ ዲፕሎማሲ ካላቸው አንዷ ነች። ለዚህም ደግሞ በኢትዮጵያና የፈረንሳይ የሰላም ማስከበር ዛ ያላቸውን ስትራቴጂያዊ ትብብር ለማጠናከር ተስማምተዋል። ስምምነቱን የመከላከያ ሚኒስትር ኢንጂነር አይሻ መሐመድ እና በኢትዮጵያ የፈረንሳይ አምባሳደር አሌክሲ ላሚኪ የፈረሙ ሲሆን ይህም የኢትዮጵያ ለዓለም ሰላም የምታበረክተውን ቀዳሚ አስተዋጽኦ ይበልጥ ውጤታማ እንደሚያደርገው ታምኖበታል ተብሏል። የኢትዮጵያ አሁን ወደ ሰላም አስከባሪ ብዛት ከዓለም ቀዳሚዎቹ ተርታ መሰለፏ ለዚህ ስትራቴጂካዊ ትብብር መጠናከር ዋነኛ ምክንያት መሆኑን ከመከላከያ ሚኒስቴር ጽሕፈት ቤት የወጣው መረጃ ያመላክታል። ነዳጅን በተመለከተ መደበቁን ፖሊስ ተከታትሎ መያዙን አላቆመም። በዚህም በአፋር ክልል በህገወጥ መንገድ የነዳጅ ዝውውር ላይ እርምጃ መወሰዱ ተመላክቷል። በአፋር ክልል በተለያዩ አካባቢዎች በተደረገው ክትትል ህገወጥ መንገድ ሲንቀሳቀስ የነበረው ከ8600 ሊትር በላይ ቤንዚንና ተጨማሪ የነዳጅ መያዣ ሳልቫቶር የገጠሙ 5 የከባድ የመኪና ተሽከርካሪዎችን በቁጥጥር ስር ውለዋል። በተለይ ልዩ ቦታ አላስታውሳችሁ ሎጊያ 4128 ሊትር ቤንዚን የተያዘ ሲሆን አደሊከ ጌላ ተብሎ በሚታወቀው ቀጠና ወደ አማራ ክልል ይሻገር የነበረ 4478 ሊትር ቤንዚን በቁጥጥር ስር ውሏል። አብአላ ህገወጥ የተጨማሪ ጋን የገጠሙ 5 አሽከርካሪዎችን በቁጥጥር ስር ውሏል። የክልሉ ግብረ ኃይል ቁጥጥሩን አጠናክሮ እየወሰደ መሆኑን የአፋር ክልል አስታውቋል። ሰላም ይስፈን። ውድ ኢትዮጵያውያንና ትውልድ ኢትዮጵያን ባለም ያላችሁ ሁሉ ለሰላም ቅድሚያ ሰጠን ለክልላችን ለሀገራችን እንስራ። ለሀገራችን የሚያስፈልገው ሰላም ነው። ለሰላም ዘብንቁም፣ ብሔራዊ ጥቅማችን እናስከብር። ሩሲያ፣ ቻይና፣ ፈረንሳይ ሁሎችም ቅድድም የገጠሙት ብሔራዊ ጥቅማቸውን ለማስከበር ነው። የነሱን ዝማሬ የዘመርነ ክልላችን ሀገራችን የምታተራምሶ የጦር ነጋዴዎች ይብቃችሁ፣ ሰላም ይቅደም። ውድ ቻናል ቤተሰብ ተከታታዮች ለአዲስ የሆነ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ ተመኘው።